የዚህን ቪዲዮ ተምኔል ክሊክ አድርጋችሁ ወደዚህ ቪዲዮ የገባችሁ በአጠቃላይ ስለ ኮንቴንት ክሬሽን ማወቅ ትፈልጋላችሁ አሊያም ደግሞ ጀምራችሁም እንዴት መቀጠል እንዳለባችሁ እንዲሁም ደግሞ የትኛውም ነገር ቀድማችሁ ማድረግ እንዳለባችሁ ግራ ተጋብታችኋል ማለት ነው። ሶ በዛሬው ቪዲዮ ስለ ኮንቴንት ክሬሽን ማወቅ ያለባችሁን እያንዳንዷን ዲቴል ብሬክዳውን ከራሴ ላይፍ ኤክስፒሪየንስ የማካፍላችሁ ይሆናል። እንዲሁም ደግሞ በኮንቴንት ክሬሽን ዘርፍ ውስጥ ምን ማድረግ እንዳለባችሁና ምን ማድረግ እንደሌለባችሁ ሙሉ ዲቴል ብሬክዳውን አድርጌ የማካፍላችሁ ይሆናል። ሶ ለቻናሉ አዳዲስ የሆናችሁ ቤተሰቦቻችን ይህ የተለያዩ ቴክ ጋር ሪሌትድ የሆኑ ኮንቴንቶችን እንዲሁም ደግሞ ኤዱኬሽናል የሆኑ ኮንቴንቶችን የምታገኙበት የዩቲዩብ ቻናል ስለሆነ ቻናሉን ሰብስክራይብ ማድረግ፣ ነባር ቤተሰቦቻችን ደግሞ ቪዲዮን ላይክ ማድረግ። በቀጥታ ወደ ዛሬው ፕሮግራማችን እንገባለን። አብራችሁ ቆዩ። ኦኬ ፈርስት ቲንግ ፈርስት ሶ በመጀመሪያ ማድረግ ያለባችሁ ማለት ነው ስለ ኮንቴንት ክሬሽን ከማውራታችን በፊት እንዲሁም ደግሞ ኮንቴንት ክሬሽንስ ራሱ ምንድነው የሚለውን ስናነሳ ማለት ነው። ኮንቴንት ክሬሽን ማለት በራሳችን ባለን በቪዲዮ መልክ ሊሆን ይችላል፣ በአርቲክል መልክ ሊሆን ይችላል፣ በኢሜጅ በግራፊክስ በተለያዩ ነገሮች ለሰዎች የሆነ ቫልዩ ፕሮቫይድ ማድረግ አሊያም ደግሞ የሆነ ኤዱኬሽናል የሆነ ነገር ለሰዎች ፕሮቫይድ ማድረግ ነው ባጭሩ ራይት። ሶ አይዘር ላይክ የራሳችሁን ላይፍ ኤክስፒሪየንስ ለሰዎች ሼር ማድረግ በራሱ አንድ የቻለ ኮንቴንት ክሬሽን። ሶ በመጀመሪያ ማድረግ ያለባችሁ ምንድነው ኮንቴንት ክሬሽን መጀመሪያ የምትፈልጉ ከሆነ መጀመሪያ የራሳችሁን ሆነ ኒች ፒክ ማድረግ አለባችሁ ወይም የራሳችሁ የምትሰሩበትን ኒች መምረጥ አለባችሁ ማለት ነው። ለምሳሌ በኤዱኬሽን ነው መስራት የምትፈልጉት፣ በስፖርት ነው መስራት የምትፈልጉት፣ እንዲሁም ደግሞ በሙዚቃ ነው መስራት የምትፈልጉት አሊያም ደግሞ ላይክ የተለያዩ ኤዱኬሽናል ቲፖች መስጠት ነው የምትፈልጉት፣ በቴክ ዙሪያ ነው መስራት የምትፈልጉት፣ ብቻ መስራት የምትፈልጉበትን ዘርፍ መምረጥ አለባችሁ። በፊትነስ ቲፕ ሊሆን ይችላል፣ በኮንቴንት ክሬሽን ቲፕ ሊሆን ይችላል፣ በቴክ ቲፕ ሊሆን ይችላል፣ እንዲሁም ደግሞ የተለያዩ ኤዱኬሽናል የሆኑ ነገሮችን ሼር ማድረግ የምትፈልጉት ወይም ደግሞ የራሳችሁን ላይፍ ራሱ ነው ለሰዎች ሼር ማድረግ የምትፈልጉት። በቃ ያንን ነገር ዲሳይድ ማድረግ አለባችሁ ራይት። ጀስት ራንደምሊ ተነስታችሁ ዛሬ የምግብ የኩኪንግ ቪዲዮ ሰርታችሁ፣ በሚቀጥለው የፊትነስ ቪዲዮ ሰርታችሁ፣ በሚቀጥለው ደግሞ የሪአክሽን ቪዲዮ ሰርታችሁ፣ በሚቀጥለው ደግሞ ላይክ እንደዛ ያላችሁ የቀላቀላችሁ ቻናላችሁ ላይ ቪዲዮ መስራት የለባችሁም። በቅድሚያ በምን ዘርፍ መስራት ትፈልጋላችሁ ያንን መምረጥ ይኖርባችኋል ራይት። በቃ አንዱ ላይ ዲሳይድ አድርጋችሁ በዛ የራሳችሁን ፐርሰናል ብራንድ መገንባት መቻል አለባችሁ እንጂ ራንደምሊ ተነስታችሁ ዛሬ የኩኪንግ ቪዲዮ ሰርታችሁ ነገ የፊትነስ ቪዲዮ ሰርታችሁ ከነገ ወዲያ በሚቀጥለው ቪዲዮ ደግሞ ስለ ስፖርት ሰርታችሁ በሚቀጥለው ደግሞ ስለ ሪአክሽን ቪዲዮ ሰርታችሁ ይሄ አይሆንም ፈጽሞ ራይት። ሶ በቅድሚያ በምን አይነት ኒሽ ነው መስራት የምትፈልጉት ያንን ዲሳይድ አድርጋችሁ ራሳችሁን ማዘጋጀት ይኖርባችኋል። ሶ በሁለተኛ ደግሞ የምንመለከተው ማለት ነው ፒክ አ ፕላትፎርም ራይት። የምትሰሩበትን ፕላትፎርም መምረጥ አለባችሁ ወይም ደግሞ የመረጣችሁበትን ኒች ፕሮቫይድ የምታደርጉበትን ፕላትፎርም መምረጥ አለባችሁ። ቲክቶክ ነው፣ ኢንስታግራም ነው፣ ፌስቡክ ነው፣ ዩቲዩብ ነው፣ በየትኛው ራይት ያንን ዲሳይድ ማድረግ አለባችሁ። ቢካዝ እንደ ጀማሪ ማለት ነው ሁሉም ፕላትፎርም ላይ ደርሳችሁ አትሉም። ቢካዝ በርናውት ታደርጋላችሁ ፕላስ ደግሞ ይሰለቻችኋል። ቢካዝ እያንዳንዱ ፕላትፎርም የራሱ የሆነ አልጎሪዝም አለው ራይት፣ የሚሰራበት የራሱ ወይ አለው ራይት። ስለዚህ ሁሉም ላይ በአንዴ ፐርፌክት ልትሆኑ አትችሉም ራይት። ስለዚህ በቅድሚያ ኒቹን በመረጣችሁበት ኒች ዘርፍ በየትኛው ፕላትፎርም ላይ መስራት ትፈልጋላችሁ። ሶ እኔ እንደ ጀማሪ ሬኮመንድ የማደርጋችሁ ጀስት ሾርት ፎርም ቪዲዮዎች የምትሰሩ ከሆነ ቲክቶክ ላይ ብታስቀድሙ፣ ፕላስ ደግሞ በቴክስት ብቻ ወይም በጽሁፍ ብቻ ነው የራሴን ኮንቴንት ለሰዎች ሼር ማድረግ የምፈልገው የራሴን ሀሳብ ለሰዎች ሼር ማድረግ የምፈልገው በጽሁፍ ብቻ ነው ካላችሁ ፌስቡክን መምራት ትችላላችሁ። አይዘር ደግሞ የተለያዩ ላይፍ ስታይል ሆኑ ኮንቴንቶችና ፒክቸር ወይም በግራፊክስ ብቻ የራሳችሁን ኮንቴንት ለሰዎች ሼር ማድረግ የምትፈልጉ ኢንስታግራም መምረጥ ትችላላችሁ። ጀስት ግን እንደ ጀማሪ ማለት ነው በየትኛውን ፕላትፎርም ላይ መቀጠል እንደምትፈልጉ ያንን ዲሳይድ ማድረግ አለባችሁ። ሶ ጀስት እኔ ራሴ ፐርሰናል የምጠቀመው ጀስት ሜይን ፎከስ አድርጌ የምሰራው ዩቲዩብ ነው። ሶ ከዩቲዩብ በኋላ የተለያዩ የዩቲዩብ ቪዲዮችን ክሊፕ ሾርት ፎርማት ቆራርጬ አውጥቼ ጀስት ኢንስታግራም፣ ዩቲዩብ፣ ቲክቶክ፣ ፌስቡክ ላይ ሪሎች ላይ ፖስት አደርጋለሁ። ግን እንደ ጀማሪ
አንድ ወይም ሁለት ፕላትፎርም በቂ ነው right ሶ ያን ላይ እያደጋችሁ መጣችሁ ጊዜ ትሩ ታይም ሌሎች ፕላትፎርሞች ላይ ተደራሽ ራሳችሁን ማድረግ ትችላላችሁ ግን እንደ ጀማሪ አንድ ወይም ሁለት ፕላትፎርም ብትመርጡ እኔ ሬኮመንድ አድርጋችኋለሁ ሶ በሶስተኛ ደረጃ የምንመለከተው ሪሰርች ማድረግ አለባችሁ right ሶ በዛ በመረጣችሁበት ኒች በየትኛው ፕላትፎርም ላይ ብሰራ ይሻለኛል ብላችሁ ሪሰርች ታደርጋላችሁ ፕላስ ደግሞ በዛ በመሰሩበት ኒች ዘርፍ ማለት ነው ተደራሽ የሚሆኑ ቪዲዮዎችን ለብዙ ሰዎች ተደራሽ ሊሆኑ የሚችሉ ኮንቴንቶችን ፕላስ ደግሞ ለብዙ ሰዎችን ሊያስተምር የሚችል ለብዙ ሰዎች ቁም ነገር ሊሰጥ የሚችል ለብዙ ሰዎች የሆነ ቫልዩ ፕሮቫይድ ሊያደርግ የሚችል ኒች በዛ ኒች ሪሰርች ማድረግ አለባችሁ ለምሳሌ ስለ ግራፊክ ዲዛይን ኮንቴንት ክሬት ማድረግ የምትፈልጉ ከሆነ ወይ ደግሞ ስለ ቪዲዮ ኤዲቲንግ ለሰዎች ቲፕ መስጠት የምትፈልጉ ከሆነ ጀስት በቪዲዮ ኤዲቲንግ ምን አይነት ችግሮች አሉ በቪዲዮ ኤዲቲንግ ልፈታው የሚችለው ችግሮች ምን አይነቶች ናቸው በቪዲዮ ኤዲቲንግ ሰዎች በብዙ ጊዜ እየተቸገሩ ያሉበት ነገር ምንድነው የተለያዩ አሴቶችን በማግኘት ነው የተለያዩ ስቶክ ፎቶችን በማግኘት ነው የተለያዩ የኤዲቲንግ ሶፍትዌሮችን ፈልገው በማግኘት ነው በየትኛው ዘርፍ ሰዎች እየተቸገሩ ይገኛሉ በዛ ኒሽ ዲፔንድ ሆናችሁ ማለት ነው ሪሰርች ማድረግ አለባችሁ right ሪሰርች ካደረጋችሁ ኋላ ደግሞ ስክሪፕት መጻፍ ይኖርባችኋል right በዛ ሪሰርች ባደረጋችሁበት ቶፒክ ተነሳሳችሁ ማለት ነው ስክሪፕት ትጽፋላችሁ right just ዝም ብላችሁ ቪዲዮ ሪከርድ አድርጋችሁ ለሰው መላክ ሳይሆን ያለባችሁ ወይም ደግሞ ለኦዲየንሶቻችሁ መላክ ሳይሆን ያለባችሁ ስክሪፕት ትጽፋላችሁ ሪሰርች ባደረጋችሁበት ቶፒክ ማለት ነው ሶ ለምሳሌ ስለ ቪዲዮ ኤዲቲንግ ብዙ ሰዎች የሚቸገሩ ነገሮች ምንድናቸው መፍትሄውስ ምንድነው እናንተ ልታቀርቡ የምትችሉት መፍትሄ ምንድነው right ያንን just ሪሰርች አድርጋችሁ ያስቀመጣችሁት እያንዳንዷን ነገር በስክሪፕት መልክ ታዘጋጃላችሁ ሶ እንደ ጀማሪና just ስክሪፕቱን እያነበባችሁ ቪዲዮን ሪከርድ ልታደርጉ ትችላላችሁ ግን ትሩ ታይም ፕራክቲስ እያደረጋችሁ በመጣችሁ ቁጥር ፕላስ ደግሞ ከፕላትፎርሙ ጋር እየተላመዳችሁ በመጣችሁ ቁጥር ስክሪፕቱን ላይ አያስፈልጋችሁም ግን እንደ ጀማሪ ማለት ነው ስክሪፕቱን ከጻፋችሁ በኋላ ፋይናሊ የምታደርጉት ነገር ምንድነው ማለት ነው ፕሮዳክሽን ወይም ደግሞ ፊልሚንግ ይባላል right ያ ፊልሚንግ ላይ ስንመጣ ወይም ፕሮዳክሽን ላይ ስንመጣ ወይም መቅረጽ ስንል ማለት ነው just በምን አይነት መልኩ ነው የራሳችን ኮንቴንት ለሰዎች ፕሮቫይድ የምናደርገው which is like ፌስለስ ይኖራል ፌስለስ ማለት just ከናንተ የሚጠበቀው ድምጻችሁ ብቻ ነው የራሳችሁን ድምጽ ብቻ ተጠቅማችሁ በፌስለስ መልኩ ማለት ነው ብዙ አይነት ኮንቴንቶችን መስራት ትችላላችሁ አይዘር ደግሞ እንዲሁ ራሳችሁን በካሜራ ፊት ሪከርድ ያደርጋችሁ የራሳችሁን ባይሰልፍ ሪከርድ ያደርጋችሁ ማቀብ የምትፈልጉ ከሆነ ያ ፊልሚንግ ይባላል ሶ በፊልሚንግ እንግዲህ just ያላችሁ ነገር just ከበቂ በላይ ነው አይዘር ሃቭስ ላይክ መደበኛ አንድ ጸዴ አሪፍ ኳሊቲ ያለው ስልክ ካለ ራሱ ምንም ካሜራ ያስፈልጋችሁም ኢቭን ስቱዲዮ ሴትአፕ ላይክ እንደዚህ ስቱዲዮ ሴትአፕ ራሱ አያስፈልጋችሁም ፕላስ ደግሞ ፕሮፌሽናል የሆነ ላይቲንግ ሲስተም አያስፈልጋችሁም ፕሮፌሽናል የሆነ ስቱዲዮ ሴትአፕ አያስፈልጋችሁም just ያላችሁን ስልክ ተጠቀሙ just ሼር ማድረግ የምትፈልጉበትን ቶፒክ ከመረጣችሁ ኋላ ራሳችሁን just ሪከርድ ማድረግ ነው የሚጠበቅባችሁ right just ይሄን ያክል ኮምፕሊኬትድ ነገር አይደለም ፕላስ ደግሞ ይሄን ያክል የሚያጨናንቃችሁ ነገር አይደለም just የራሳችሁን እንደውም ኒች ስንመጡ የራሳችሁን ላይፍ ኤክስፒሪየንስ ሼር ማድረግ ሊሆን ይችላል ቪሎግ ሊሆን ይችላል right just የራሳችሁን ኒች ከመረጣችሁ ኋላ በዛ ላይክ እሺ ሼር ማድረጋው ኒች የለኝም ካላችሁ just የራሳችሁን ሪከርድ ያደርጋችሁ የራሳችሁን ላይፍ ኤክስፒሪየንስ ሼር ማድረግ ራሱ አንድ ራሱን የቻለ ኮንቴንት ክሪኤሽን right so just ይሄን ያክል ኮምፕሊኬትድ ነገር አይደለም ከዛ ለፊልሚንግ ስንመጣ ራሳችሁን በራሳችሁ በካሜራችሁ በስልካችሁ ካሜራ ሪከርድ ማድረግ ትችላላችሁ that's it so አይዘር ደግሞ ራሴን በካሜራ ፊት አላስገባም ካላችሁ ራሴን በቪዲዮ አላስገባም ካላችሁ ድምጻችሁን ብቻ በመጠቀም ድምጻችሁን ሪከርድ ያደርጋችሁ ከዛ የተለያዩ የስቱክ ፎቶዎችን በመጠቀም ቪዲዮአችሁን ኤዲት በማድረግ ፐብሊሽ ማድረግ ትችላላችሁ that's it ይሄን ያክል ሲምፕል ነው right so finally የምንመለከተው የመጨረሻው ፓርት እንግዲህ በዚህ ቪዲዮ የሚሆነን ማለት ነው ፐብሊሺንግ ይሆናል which is ፖስት ማድረግ ላይ ማለት so ፖስት ማድረግ ላይ ስንመጣ እንግዲህ just randomly ፖስት ማድረግ የለባችሁም በዚህ ጉዳይ እኔ ራሱ ስትራግል ያደርጉበት ያለው ነገር ነው just እንደ ጀማሪ ማለት ነው ኳሊቲ ልክ ኳንቲቲ ላይ because ኳንቲቲ ላይ ሞር ፎከስ ባደርጋችሁ ቁጥር ብዙ ፖስት ባደረጋችሁ ቁጥር ፕላትፎርሙ እናንተን ፑሽ ያደርጋዋል ፕላስ ደግሞ እናንተ ለኳንቲቲ ተጨንቃችሁ በሳምንት አንድ ቪዲዮ በወር አንድ ቪዲዮ ወይም ደግሞ ጠፍታችሁ ከሁለት ወር ከሶስት ወር አንድ ቪዲዮ መስሩ ከሆነ just
ቻናላችሁ ዴይድ የሆነ ነው የሚመጣ ቢካዝ ሀውስ ላይክ በቀን ቢያንስ ብዙ ሺህ ቻናሎች ይከፈታሉ ፕላስ ደግሞ ብዙ ሺህ ቪዲዮዎች ወደ ዩቲዩብ አፕሎድ ይደረጋሉ ራይት በዛ መካከል የእናንተ ቻናል ወይ እናንተ ቪዲዮ ከሌለበት ጀስት ሰርቫይቭ ማድረግ ራሱ ፕላትፎርሙ ላይ በጣም ይከብዳል አልጎሪዝሙ በጣም በዚህ ጊዜ ኮምፕሊኬትድ እየሆነ ነው የሚመጣው ሶ ጀስት ትሩ ታይም እንደ ጀማሪ ማድረግ ያለባችሁ ኳሊቲ የሆነ ኮንቴንት ሼር ማድረግ መጨነቁን ትታችሁ ጀስት ኳንቲቲ ላይ ፎከስ which is ከብዛት ጥራት ምለውን ነገር ትታችሁ ብዛት ላይ ነው ትኩረት ማድረግ የሚጠበቅባችሁ ቢካዝ እናንተ ሞር ጥራት ላይ ፎከስ ባደረጋችሁ ቁጥር ለራሳችሁ ቻናላችሁ ላይ ግሮው ማድረግ ቻንሳችሁ ፕላስ ደግሞ ፕላትፎርም ላይ ሰርቫይቭ ማድረግ ቻንሳችሁ ራሱ እየወረደ ነው የሚመጣ ቢካዝ እንደ ጀማሪ ስለሆናችሁ ሶ ጀስት ፎከስ ማድረግ ያለባችሁ ማለት ነው ከኳሊቲ ይልቅ ኳንቲቲ ወይም ደግሞ ትኩረት ማድረግ ትችላላችሁ ማለት ነው ሶ ጀስት ጥራቱ ትሩ ታይም ያሻሻላችሁ የምትመጡት ነገር ነው ጀስት ጥራቱን ተውት ለጊዜው ማለት ነው እንደ ጀማሪ ጥራቱን ትታችሁ ጀስት ብዛቱ ላይ ብቻ ትኩረት አድርጉ በሳምንት ከቻላችሁ 2 ቪዲዮ እኔ ሪከመንድ የማደርጋችሁ ብትችሉ በሳምንት 3 ቪዲዮ አይዘር 2 ቪዲዮ ካልቻላችሁ ማለት ነው ሶ አለም ደግሞ በጣም የናክል ከበደኝ ካላችሁ በሳምንት አንድ ቪዲዮ የግድ ይላችኋል ቢካዝ እኔ ራሱ በዚህ ነገር ስትራግል ያደረኩበት ያለው ሪዝን ነው ራይት ሶ ጀስት ትሩ ታይም ያሱ እያሻሻልኩ የመጣሁት ነው ሶ ጀስት ቢ ኮንሲስተንሲ ራይት ኮንሲስተንሲ ኪ ይባላል ከሁሉም ነገር የኮንቴንት ክሬሽን ጆርኒ ላይ ጥሳችሁ እንድትሄዱ የሚያደርጋችሁ ነገር ኮንሲስተንሲ ነው ራይት ጀስት ኮንሲስተንሲ እና ዲሲፕሊን ካላችሁ በዚህ ጊዜ ሰርቫይቭ ማድረግ አይደለም ጥሳችሁ መሄድ ራሱ ትችላላችሁ ሶ እንደ ጀማሪ ትኩረት ማድረግ ያለባችሁ ትሩ ታይም እያንዳንዷን ነገር ኳሊቲ ላይ ፎከስ ከማድረግ ኳንቲቲ ላይ ፎከስ በማድረግ በሳምንት ቢያንስ 2 ቪዲዮ አሊያም አንድ ቪዲዮ ከቻላችሁ እንደውም ኤቭሪ ሲንግል ዴይ ኮንቴንት ክሬት ማድረግ ይኖርባችኋል ራይት ጀስት ጊዜ ካላችሁ ማለት ጊዜ ካላችሁ ኤቭሪ ሲንግል ዴይ አንድ ቪዲዮ ላይ በላዩ ላይ ካላችሁ በአንድ የሆኑ ቻላችሁ ጥሶ ሄዶ አይቀርም ፕላስ ደግሞ ፕላትፎርሙ ራሱ የእናንተን ቻናል ለሌሎች ሪከመንድ ያደርግላችኋል ቢካዝ እናንተ ኤቭሪ ሲንግል ዴይ ኮንቴንት ሞር ክሬት ባደረጋችሁ ቁጥር ለሰዎችን ተደራሽ የማድረግ ቻንሳችሁ ፕላስ ደግሞ ፕላትፎርሙም የእናንተን ቻናል ለሰዎች ሪከመንድ የማድረግ ቻንሱ በጣም ሃይ የሚባል ነው ራይት ሶ በዚህ መልኩ እንግዲህ የራሳችሁን ኮንቴንት ክሬሽን ጆርኒ መጀመር ትችላላችሁ ሶ ጀስት ይሄን ያክል ምንም ኮምፕሊኬትድ የሆኑ ነገር አይደለም ጀስት እነዚህን ሮድማፕ በመከተል ጀስት በራሳችሁ ላይፍ ኤክስፒሪየንስ እንዲሁም ደግሞ በራሳችሁ ላይፍ ስታይል ኮንቴንቶችን ክሬት ማድረግ ትችላላችሁ ሶ ይሄን ያክል ምንም ኮምፕሊኬትድ ነገር አይደለም ኮንቴንት ክሬሽን ማለት ጀስት ካሜራችሁ የስልካችሁን ካሜራ አውጣችሁ ራሳችሁ እንዴ ራሳችሁን ሴልፊ እየቀረጻችሁ የራሳችሁን ሀሳብ ሼር ማድረግ የራሳችሁን ላይፍ ኤክስፒሪየንስ ለሰዎች ሼር ማድረግ ራሱን የቻለ አንድ ኮንቴንት ክሬሽን ኒሽ ስለሆነ ኢናክል ኮምፕሊኬትድ ነገር አይደለም ራሳችሁን ልታጨናንቁት የሚገባ ነገር አይደለም ሶ የዛሬው ቪዲዮ ይህን ይመስል ነበር አይ ሆፕ የሆነ ቁም ነገር እንደጨበጣችሁበት ሶ እኔ እስካሁን አብሬያችሁ ቆየሁት አምስትራሊያክስ ይሄ ደግሞ ኢትዮ ቴክ ሪቪው ነው የተለያዩ ቴክ ጋር ሪሌትድ ኮንቴንቶችን ፕላስ ደግሞ ኤዱኬሽናል ኮንቴንቶችን የምታገኙበት ዩቲዩብ ቻናል ስለሆነ ወደፊት እንዳይቆጫችሁ ዛሬውን ሰብስክራይብ ማድረግ እንዳትረሱ በቀጣይ አሪፍና ጽዱ ቪዲዮስ እስክንገናኝ see you side peace